በእያንዳንዳችን ሕይወት ውስጥ አንድ መዳረሻ አለ። ለመዳረሻችንም ስያሜ ሰጥተናል። የእኛም ሸለቆ ነው። ይህችን ዓለም መጀመሪያ ስንቀላቀል አይናችን የሚያየው ሸለቆውን ነው። ይህ ቦታ የምናምነው መጠለያችን ነው። ከዛም ስንወጣ ለሚያጋጥመን ችግር ሁሉ ተመልሰን መሸሸጊያ እናደርገዋለን። እርስ በርስ ባንተዋወቅም ግን መተዋወቂያ መንገድ አለን። የእኛና የእኛ ዓለም ብቻ ነው፣ ለእኛ ብቻ የሚመች። ሶስት ኪሎ ብርቱካን ስንት ነው? ላንቺ 17 ሊሬ ይሸጥልሻል። በጣም ውድ ነው። 15 ሊሬ አድርገውና ልግዛ። ግድ የለም በ16 ሊሬ ወሰጂው። እዛ ጋር እኮ ካንተ የተሻለ ብርቱካን በ15 ሊሬ እየሸጡ ነው። ለምንድን ነው አንተ የምታስወድደው? ንገረኝ። ኧረ ተይ ሴትዮ፣ የኔን አይነት ብርቱካን እግርሽ እስኪቀጥ ብትፈልጊ አታገኝም። መቼም ያለውን አይተሽዋል። ግን በቃ ጥሩ ደንበኛ ትሆኚኛለሽ። በ15 ሊሬ ወሰጂው። ግን አደራሽ ማንም እንዳይሰማ። ስለ እሱ አታስብ። መልካም። ይቅርታ። አቤት። እንዴት ነህ? መሊሃ አትጥፊ እንግዲህ። እሺ አመሰግናለሁ። ይቅርታ፣ ሌላ ሴት መስለሽኝ ነበር። ለዛ ነው የደነገጥኩት። እሺ ምን ፈልገሽ ነበር? ብርቱካን፣ ፖም፣ ሁሉም ነገር አለኝ። የቱን ልስጥሽ? ቃለ መጠይቅ። በቅርቡ ነው መስራት የጀመርሽው ማለት ነው? ያንን እንዴት አወቁ? ህልም ነበረሽ? አዎ ነበረኝ። እና ቃለ መጠይቅ ከሰጠኸኝ አለቆቼ ሊደሰቱና እድገት ሊሰጡኝ ይችላሉ እያልሽ ነው? አዎ፣ ግን እንደዛ ብቻ አይደለም። የእርሶን ስም ከልጅነቴ ጀምሮ ስሰማው ነበረ። ትንሽ ጉጉት አድሮብኝ ነው። ግን የማይሆን ነገር ብትጠይቅኝ አልመልስልሽ። እሺ። ኋላ ኢድሪስ አልነገረኝም እንዳትይ። ጥሩ። እሺ። ድምፅ መቅዳት ምናምን የለም። ዝም ብለሽ ብቻ አድምጪ። እሺ። አረፍ በይ። ብዙ ድሆች ወደ እኔ ሱቅ ከመሸ በኋላ መምጣት ያዘወትራሉ። አብዛኛዎቹ አትክልትና ፍራፍሬዎች ይወስዳሉ። እኔ ድሆች ናቸው ብዬ በሰበሰውን አልሰጣቸውም። ክፍት አድርጌ የመረጡትን እንዲወስዱ እለቅላቸዋለሁ። ምንም ችግር የለውም። እኔ የዕለት ምግቤን ካገኘው እነሱም ያገኙ አይደል? በ42 ዓመታት ውስጥ አንድም ቀን ለእኔ ብዬ ፍራፍሬ አስቀርቼ አላውቅም። ልጆቼም ሰው ከሚበላው የተለየ ቀምሰው አያውቁም። ልጆቻቸውን እንዴት እንደሚያደርጉ ፈጣሪ ያውቀው። ብቻ እኔ አላስገድዳቸውም። ምን ያህል ልጆች አሉት? ትልቁ ልጄ ኩማሊ ነው። እስር ቤት ያለው?
መልካም ጊዜ ሆነልህ ወንድሜ። ታናሹ ካህራማን ይባላል። እሱ ነው ንግዱ ላይ የሚያግዘው? አዎ። እባክህ ወንድሜ፣ እባክህ አንተ ማስቀኝ ፈልጌ አይደለም። እባክህ በወንድ ልጅ አምላክ እባክህ በመክረም ጠነቅቅህም ምን እያደረግህ ነው ወንድሜ? አይደል? እባክህ ልቀቀኝ። አሁንስ የብልግናህን አታውም አንተ ውርጋት። እባክህ ልቀቀኝ። እባክህ መነኝ። ካሁን በኋላ ትምህርት ቤት አካባቢ እያንጃበብክ ወጣቶችን መልከፍ አታቆምም አይደል? እባክህ ወንድሜ በቃ ተረጋጋ። እኔ እንዴት እንደምተው አሳይሃለሁ። አሁን ልክፍትህን ስለቅቅ መድኃኒት እሰጥሃለሁ፣ ትፈወሳለህ። ሌላ ሰሊም የሚባል ልጅም አለዎት አይደል? ልክ ነሽ። እሱ የካህራማን ታናሽ ሰሊም። እነዚህ እንጆሪዎች የዛሬ ናቸው ልጄ? የቆዩ ናቸው። እና ታዲያ ለምንድን ነው የዛሬ እንደሆኑ አስመስለ እየሸጥክ ያለ? ምን እያደረጉ ነው ሴትዮ? ለምንድን ነው የሚጨቀጭቁኝ? መግዛት ከፈለጉ ይግዙ፣ ካለበለዛ መሄድ ይችላሉ። ይህንን ለአባትህ ሄጄ እነግርልሃለሁ። በዛውም ሰሊም ሰላም ብሎታል ይበሉልኝ። ስማ ፈጠን በል እንጂ ና ከዚህ ውሰድና እዛ ጋር ላሉት ሴትዮ ስጥልኝ። ሂድና ለሳቸው ስጣቸው። ሰሊም ነው የላከልዎት ብለህ ስጣቸው። በቃችሁ ሰዎች፣ እነዛን ውሰዱና ለድሆች አከፋፍሏቸው። ምን አይነት ነገር ነው ሲያናድድ! እኛ እርስ በርሳችን ካልተደጋገፍን ማን ይደርስልናል? ሰው ምን እየሆነ ነው ያለው? ድሮም በጣም አስቀያሚ ነህ፣ አሁን ደግሞ ባሰብህ። አንተ ፊኛ ነጋዴ፣ የምትሸጠው ለገንዘብ ብለህ ነው ወይስ ሱስ ሆኖብህ ነው? የትኛው ነው? እና አሁንስ ታቆማለህ ወይስ አሁንም እንደ ድሮ ትቀጥላለህ? በዛ ድርጊት ትቀጥላለህ ወይ? እሺ። እና አሁንስ ኳስ እንጫወት ወጣቶች? እንጂ ወንድሜ በጣም ደክሞናል። ምንድን ነው የሚደክማቸው? እኔ እኮ ነኝ ሁሉንም ሥራ የሠራሁት። ይህንን ውርጋት ቀኑን ሙሉ ስናሳድድ ነበር። እባክህ ወንድሜ እንድናርፍ ፍቀድልን። ደህና ከፈለጋችሁ ሂዱና አረፉ። ከእኔ ጋር የሚጫወቱ ሌሎች ሰዎች እፈልጋለሁ። ወደ ሜዳ እየወረደ ነው። የአካባቢው ተወላጆች ይህን ሰፈር ሸለቆ ይሉታል። እንደሚታየው ሙሉ በሙሉ ጉራንጉር ነው። ድሮ ይሄ ሰፈር ረግረግ ነበር። በ79 አካባቢ እዚህ ብዙ ሰዎች ይመጡ ነበር እና በጣም ተጨናነቀ። አንዱ ቤት ሲሰራ ሌላው ሲቀጥል እየሰፋ መጣ። ከዛ የሆነ ጊዜ ላይ ሰላም መንግስት ተነሳና ይሄ ሰፈር ስም ያስፈልገዋል አለ እና የአካባቢው ሰዎች ተሰባስበው ይህን ስም ሰጡት። እንግዲህ ከዛ ጊዜ ጀምሮ በዚህ መጠሪያ ነው የሚታወቀው። ትንሽ መሟሟቅ ያስፈልገኛል። እቃዎችን በደንብ አዘጋጃችሁልኝ? አንተ ከሸለቆ ስትወጣ እኮ እኛ እንገባለን። ክፍል ውስጥ ናቸው ወንድሜ፣ ታጥበው ተተኩሰዋል። እሺ፣ ብዙ ነገሮች እየጨራረስክልኝ ነው። ጥሩ አድርገሃል መኬ። እንዴት ነው ግን እንደዚህ ፈጣን የሆንከው? እባክህ። ያው እንደምታውቀው ነው። አንተ ካዘዝከኝ እኔ ያደርገዋለሁ። 5 ለ5 ማለት ነው። 1 ለ5። ትንሽ መሟሟቅ ያስፈልገኛል። አንተ ፍጠንና ሰዎች። እሺ ወንድሜ፣ ጎበዝ፣ ሮጥ በል። እና እዚህ አካባቢ የሚኖሩ ሰዎች ከእርሶ ጋር በሀገር ልጅነት ወይም በዝምድና የተሳሰሩ ናቸው? ሰላም፣ እንዴት ነው? ሰላም አቶ እድሪስ። እንደዛ ልትዩ ትችያለሽ። እነዚህ ሰዎች ችግር ባጋጠማቸው ወቅት ሁሉ ወደ እኔ ይመጣሉ። ግን ሁሌም እንደዛ አይደለም። የምችለውን ሁሉ ባደርግላቸውም አንዳንድ ጊዜ እነሱም እኔም ችግር ሲያጋጥመኝ ይረዱኝ። እሺ፣ ቅር ማይሎት ከሆነ አንድ ሌላ ጥያቄ ልጠይቅዎት? ለምን ቅር ይለኛል? እኔ ልጅ ከመጀመሪያው ጀምሮ ነግሬሻለሁ። የማልፈለገው ጥያቄ ከሆነ አልመለስም። እዚህ አካባቢ ካሉት ህንጻዎች ግማሾቹ እርሶ ናቸው፣ የቀሩትም ላይ ደግሞ ድርሻ አሉት። እንደሰማው ከሆነ የሀብት መጠኑ በቢሊየን የሚቆጠር ነው። እና ለምንድን ነው እንደዛ ዝቅ ብለው የሚሰሩት? ሰው የሚሰራው ያው ሀብት ለማግኘት ነው ብዬ ነው። ይኸውልሽ የኔ ልጅ ምን መሰለሽ፣
አባቴ አንድ ነገር ይለኝ ነበር። ሁሌም ገንዘብ ሳይሆን ሰዎችን አቅርብ። ገንዘብ ቢኖረኝ የሰው ፍቅር ካላገኘው ምን ይጠቅመኛል ብለሽ ነው? ወደ ገበያ ስመጪ እኔ ብቻ ሳሎን ልጆቼም ከባንኮኒ ጀርባ ሆነው ማስተናገድ አለባቸው። የት እንዳለን ሳይሆን ከየት እንደመጣን ሁሌም መርሳት የለብንም። ሕይወት ነገ የት እንደምታደርስሽ እርግጠኛ መሆናችን ያን መርሳት የለብሽ። ሰላም ሰላም፣ እንዴት ነህ እባክህ ውድ ወዳጄ ካህራማን? ሁሉም ነገር የሚደረግበት ስርዓት አለው። ትክክል ነህ ወዳጄ ካህራማን፣ ግን አንተ በጣም ሥራ ስለሚበዛብህ ላገኘህ አልቻልኩም። በመካከላችን ብዙ ሰዎች ቢኖሩም ማናቸውም ግን አልተመረጡም። ሳደቲ ቫርቶሉ ሳደቲ፣ በጣም አመሰግናለሁ። ወንድሜ ቡድኑ ተዘጋጅቷል። በጣም ጥሩ። እያሟሟቁ ይጠብቁኝ። መኪ ተንቀሳቀሱ። ሂዱ። ትንሽ ከበድ ያለ ጉዳይ ይዘን ነው። እኔ ሲደብረኝ ደግሞ ጣቢያ ቀይራለሁ። ሰዓቴን ማባከን አልፈልግም። ምንም አታስብ ወንድሜ ካህራማን፣ የእኛ ፕሮግራም በጣም አጓጊ ነው። እና ስለ እርሱ የወጣው ዜና ላይ ምን አይነት አስተያየት አለው? ምንድን ነው ይህ ዜና? ፖሊሶቹ እንኳን እየመጡ መረጃ ያቀብሉታል ስለሚባለው። ለዛሬ ይሄ በቃናል የኔ ልጅ። እዚህ አካባቢ ብዙ መቆየትሽ ለደህንነትሽ ጥሩ አይደለም። ይቅርታ ግን እኮ ገና አልመሸም። እኔ ምሽት እየመጣ ነው አላልኩሽም ልጄ? እኔ ከዚህ በላይ መቆየት የለብሽም ነው ያልኩት። አሁን ገባኝ። አደገኛ ጥያቄዎችን መጠየቅ ጀመርኩ አይደል? መኪና አለሽ? ከሌለሽ እንሸኝሽ። አይ ወደ ታክሲ ማቆሚያው ካደረሱኝ ይበቃኛል። እሺ ኢሳ፣ ወደ መኪናው። እሺ ለዛሬ በቃናል። በኑ እንሂድ። እና የቀሩት ፍራፍሬዎችስ ምን ይደረጋሉ? ገንዘብ ያላቸው ገዝተዋል። ፈጣሪ ሀብቱን ያብዛላቸው። የሌላቸው ደግሞ ሲመኟቸው ነበር። አሁን ሊያገኟቸው ይችላሉ። ይኸውልህ ካህራማን፣ በአጭሩ አሁን የምጠይቅህ ነገር በሽርክና እንንሰራ ነው። አንተ እኔን ትጠብቀኛለህ፣ እኔ ደግሞ የሚጠበቅብኝ ነገር አደርጋለሁ። ሳደቲ፣ እኔ እየቀለድኩ አይደለም። እንደሚታወቀው እናንተ የሸለቆ ጌቶች ናችሁ አቶ ካህራማን። በጣም ትልቅ ሀብት ላይ ነው የተቀመጣችሁት። አብዝቶ የሰጣችሁን ፈጣሪ አመስግኑ። እኛ እሱን እየተመኘን አይደለም፣ በላይ በላዩ ጨመርላችሁ። ግን ይሄ ሀብት ለሰው እስካላካፈላችሁ ድረስ ነው የሚዘልቀው። እንደምታውቀው ሁሉም ሰው ሀብታም መሆን ይፈልጋል። ከሀብታሙ አባት ጋር ተነጋገሩበትና እሺ በሉ። ይሄ ሽርክና ለሁላችንም ጠቃሚ ነው። በደንብ አስብበትና መልስን አሳውቀኝ ካህራማን። አብረን ብንሰራ የበለጠ እንጠነክራለን። እንደ ቀልድ አትመልከተው፣ ጊዜም አትወሰድ። ሌላው ነገር ደግሞ ከዚህ በተጨማሪ ምንም የሚያሳስብ ነገር ሊገጥምህ አይችልም። ለእሱ ቃል እገባልሃለሁ። እብዶች በየቦታው አሉ። አንድ ጤነኛ ሰው ግን ማግኘታቸው
ጎረምሳው በተሳሳተ አቅጣጫ እየሄድክ ነው። አውቃለሁ። እኛን አሳልፉንና ከዛ ትሄዳላችሁ። ምን እያልክ ነው? በዚህ ጋር መሄድ አችልም። ተው እንጂ ሼባው፣ አታስቸግረን። ኢሳ ወደፊት ንዳ፣ አሳልፈው። በጣም ጥሩ ውሳኔ ነው ሼባው። እንደዚህ ነው መከባበር። እስከ ታክሲ መያዣው ድረስ እናደርስሻለን። ከዛ በኋላ ታክሲ ውስጥ እናስገባሻለን። ይቅርታ፣ ምንም ማድረግ አንችልም። ቤትሽ እንድናደርስሽ ፈጣሪ አልፈቀደው። ምንም ችግር የለውም፣ እራሴ እሄዳለሁ። እዚሁ ጠብቂ፣ ይመጣ። እሺ። ቀስ ብለን እንተውና አሁን ይሄን አትክልት መሸጫ እያየህ ነው? አዎ ይታየኛል። አሁን ወደዛ ሄድና ለአንተና ለጓደኞች መጠጥ ገዝተህ ነው። መጠጥ? አዎ። እና ሂሳብ ከጠየቀ ለሰውየው ጋሼ ኢድሪስ ሂሳቡን ይሰጥሃል በለው። እሺ። የትኛው ኢድሪስ ነው ብሎ ከጠየቀ ደግሞ ኢድሪስ ኮቾቫሊ በለው። መጠጦቹን ይዘህ ትመጣና መኪና ውስጥ ቁጭ ብለህ ትጠብቀኛለህ። ይህ ነገር ቅር አላለሽም አይደል? እኔ ልጅ ወደ ቤት እንዳንወስድሽ እንደምታዩ ሰዎች አሰናከሉ። አዝናለሁ። ምንድን ነው ያሉት? ማን ነው? መኪና ውስጥ ያለውን ሰውዬ። እሱን ተይ በቃ። ሌላ ቀን ከመምጣትሽ በፊት ለእኔ ያስቀድምሽ ነገር። ተመልሼ መምጣት እችላለሁ ማለት ነው? አዎ እሱማ ትችያለሽ። ግን ሰዎቹ እንደሚያወሩት አይነት ሰው አይደለሁም። እሺ፣ በምትሰሚው ነገር እንዳትሳሳች። በጣም ነው የማመሰግነው። እኔም አመሰግናለሁ እኔ ልጅ። ለምን? እኔን የሚያስቀይም ጥያቄ ስላልጠየቅሽ። ምንድን ነው የሚያስቀይመው ጥያቄ? በእኔ ግቢ ልጅ። አንድ ተጨማሪ ነገር፣ እንደው ቅር የማይለውት ከሆነ ስመጣ ሌላ ሰው መስሎት ነበር እና ማንን እንደመሰልኩት ሊነግሩኝ ይችላሉ? ማለቴ እንደው ካላስቀየምኩት። ይቅር በቃ መሰለኝ። ደህና ደሩ በቃ። ድሮ ያጣኋት አንድ ዘመዴን አስታወሽ። በጣም ትመሳሰላለች። እሺ ገብቶኛል። በጣም አመሰግናለሁ። ሌላ ቀን ወደዚህ ስትመጪ ከእነዚህ ሱቆች አንዱ ጋር ግቢና እኔን ማየት እንደምትፈልጊ ንገሪያቸው። ያ ብቻ በቂ ነው። እኔ ጋር ያመጡሻል። እሺ አመሰግናለሁ። እና መጠጦቹን ገዝተህ መጣ? እስካሁን አልጠጣቸውም እንዴ? ጠጣ። እናንተም ጠጡ። እንደዛ ነው ልጄ። እና ኢድሪስ ቾቫሊ ማን እንደሆነ ጠየቅ? አዎ ጠይቄዋለሁ ጋሽ። ከዚህ አካባቢ አይደለም ማለት? አዎ አይደለም ጋሽ። ከኢስታንቡል ነው? አይ አይደለም፣ በዚህ በኩል እያለፍን ነው። በጣም ይቅርታ። አንተ ከመኪናው ወረድ። በጣም አጥፍቻለሁ ጋሽ።
እንጫወታቸውና ጎፈር እንጫወታለን። አንተ ካሸነፍ አንድ መንገድህን ትቀጥላለህ። እኔ ካሸነፍኩ ደግሞ የሚፈጠረውን እናያለን። እሺ? አሁን ሰው ወይስ ጎፈር? ሰው። ሰው። መልካም። ወርውረው። አሁን ስማኝ፣ የማታውቀውን ሰው እንደዚህ ዘለህ አትዘርጠጥ። ስትሳደብም እንዳልሰማ። አሁን ጥፋ ከዚህ። ትንሽ እግሩን ነካ ብናረገው ጥሩ ነበር። ተው እንጂ ልጄ። ሁሉንም ዋልጌ እግሩን ከቀለጠም ነውማ ኢስታንቡል አንካሳ ብቻ ይሞላታል። አሊኮ ናና፣ ሳዴት በሩን ክፈችለት። የፈጣሪ ያለ ና አሊኮ ግባ። አማች በጣም ትወዳለች። እድለኛ ነህ። የፈጣሪ ያለ አይኔ እኮ አማች የለኝም ጋሼ፣ ሚስት አላገኘሁም። እና አማች የለህማ? ምን ነው የምታፈቅራት ሴት የለችም እንዴ? በቃ የእሷን እናት ሄደን እንጠይቃለን። ምን ይምጣለህ? ና። አይ ጋሼ፣ እነሱ መጽሐፍ አያነቡም። የሚያነቡትም ደግሞ እኔን አይወዱኝም። እርቦኛል፣ በቃ ሾርባ ስጡኝ። ሾርባ ደርሷል። ምን ነው ከዚህ ይሸተታ እንዴ? አይ እትዬ ሳዲት ቆሻሻውን ስታወጣ ይቼ ነው። የፈጣሪ ያለ አንተ ሰውዬ እትዬ ሳዲት አትበለኝ። ያንተ ታናሽ እኮ ነኝ። እና ቆሻሻ ውስጥ ምንድን ነው ያለው? የእርጎ ሳህን፣ ባዶ የቆንጆ በርበሬ፣ የቅቤ ማስቀመጫ ይቻለሁ። እባክህ ይህንን ሰው ያባርልን። ስራ ፈታና የኛን ቆሻሻ ገንዳ ያተራምሰዋል እንዴ? ምን ማለት ነው? ይሄ የሱ ስራ ነው ልጄ። ምን ያድርግ? ሾርባውን ስጩና ይጠጣው። ዝግጁ ነው አይደል? አዎ ተዘጋጅቷል። ዝግጁ ነው። አንድ ጊዜ ብላና እንገላገለው። ቤቱን እኮ አጠነባው። እሷን አትስማት ልጄ። እንደው የሀገር ምን እየሆነ መጣ ባካችሁ? ምን አዲስ ነገር አለ? ወንድማችን ካህራማን ኳስ እየተጫወተ እያለ የሆነ ሰው መጥቶ አናገረው። ማን ነው እሱ? የሸለቆ ልጅ ነው? አይ ግን እዚህ አካባቢ ከዚህ በፊት አይቼዋለሁ። ትምህርት ቤቱ አካባቢ ያሉት ቤቶችና እዚህ ሰፈር ምን ማለት ነው? እዚህ የሆነ መኪና ውስጥ ቁጭ ብሎ ሲያወሩ ነበር። ከማን ጋር ነው ቁጭ ብሎ ሲያወራ የነበረው? ሾርባ። እሺ አሊኮ ንገረኝ እንጂ። ሰላም አሊኮ፣ እንኳን ደህና መጣ። አባዬ አንድ ላናግርህ የምፈልገው ጉዳይ አለኝ። እሺ። እና ሳዴት ለእኔም ሾርባ አምጪልኝ። አመሰግናለሁ። እና አጣራህ ማን እንደሆነ? ማን ነው እሱ? ከየት ነው የመጣው? ወደ ኢስታንቡል በቅርቡ ነው የመጣው። ግን ሰዎቹ የሆነ ማህበር ነገር አላቸው። ዘመዳማቾችና የማይነጣጠሉ ናቸው። እና ስለኛ ከየት ነው የሰማው? ንገረኛ። ስለ ሸለቆ የማያውቃል እንዴ አባዬ? እኔ ያልወጣኝም። ከጋሼ ሙልካሂት ጋር ቀደም ብለው አውርተዋል። ግን ያንተ ጉዳይ እዛ አልተነሳም። ምን እያልከኝ ነው? ትንሽ እንድንፈትናቸው ነበር። ግን አሁን ሳይሆን ወሳኙን ጊዜ እንጠብቅ። መልካም። ደውልለትና ነገ ይምጣ። ከዛ ቁጭ ብለን ዝርዝሩን እናወራለን። ሰውየውን ሊሆንና ምን እንደሚፈልግ በቅጡ ልረዳው። እሺ አባዬ። ወዴት ነው የምትሄደው?
አርቅም እዚህ አካባቢ ይወጣልል ነው። ዛሬ ማታ የትም አትወጣም። ቁጭ ብለህ ከልጆችህ ጋር ተጫወት። ውጭ ውጭ ማለት አብዝተሃል። ድብርቱ ገደለኝ እኮ። ድብርት ጥሩ ነው፣ ወደ ችግር ውስጥ አይከትህም። መሄዴ ነው። ለእናትህ ነገራት። በደንብ አዳምጠኝ ሳዴቲን። አባዬ ሊያናግር ይፈልጋል። አመሰግናለሁ። አባትህ የት ሄዶ ነው? ወደ ውጭ ወጣ። እሱ በአመት አንዴ ሲወጣ የት እንደሚሄድ አይነግረንም። የት እንደሄደ ታውቂያለሽ እንደማዬ? ምግቡ ደርሷል። ሰሊም እስካሁን ድረስ አልመጣም። ደውልና ጥራው። እሺ ማዬ። Should I stay or should I go now? Should I stay or should I go now? Go now. Should I stay or should I go now? አሁንስ በጣም በዛ ወንድም። እንዴው በጣም በዛ ወንድም። ወንድም። ኧረ ውበት። ቆንጂዋ ወዴት ነው? እንከተላት። ሰላም ወንድሜ፣ እስቲ አንድ ስጠኝ። ይቅርታ፣ ዳቦ ስንት ነው? ማለት አሪፉ። ተመልከት። ሴትዮዋ ዋጋውን መጠቆም ጀመረች። እብድ ነች እንዴ? የኔ ቆንጆ ብዙም ማለት ምንም አልገባትም። የተሳሳተ ቦታ ነው የቆመሽ። ይሄ ሴተኛ አዳሪዎች የሚቆሙበት ቦታ ነው። ለዛ ነው። እሺ ምንድነው የምትለው? ማን ነው አንተ? እኔ ማንም አይደለም። እነሱ ግን አስቸጋሪዎች ይመስላሉ። ሰውዬ እስቲ ዞር በልልን። ልጅቷን እያናገርናት ነው። አይ ተሳስተ ነው። እሷ የኔ ፍቅረኛ ነች። እብድ ነህ እንዴ ሰውዬ? ምንድነው የምትዘላብደው? ለምንድን ነው እንደዚህ የምትሆኝ የኔ ፍቅር? ተይ እንጂ። ስማ፣ ዞር በል እንጂ። ምን እንደምትላት ሰማትም እንዴ? ዞር በል በቃ። አይውል ወንድሜ፣ ቅድም ትንሽ ተጣልተን ስለነበረ ነው። አኩርፋኝ ነው። ሰውዬ ዞር በል አልኩ። ሂሳብ ተደራድረን ይዘናት ልንሄድ ነው። አዎ ዞር በል። በጣም ይቅርታ አድርግልኝ። ሂድና የምትደራደራትን ተደራደር። ኧረ ምንድን ነው? እንሩጥ። ቁም፣ የትም አታመልጥም ብለናል። ዛሬ አለቅህ። አሳያለሁ። ቁም። ነይ በዚህ በኩል ነይ። በርቺ እንዳይደርስ።
እለፊ እና መለጥናቸው ዝም አንቺ ምን አይነት እብድ ነሽ? እኔ አንቺን ለማትረፍ ሞክራለሁ፣ አንቺ ሌላ ጣጣ ተመጭብኛለሽ። ምን አይነት ሰው ነሽ? በእናትሽ እንዴት ልትረጅኝ አትሞክሪም? እንዴት ነው የማይገባ? በጣም ይቅርታ። ዝም በይ እባክሽ፣ ዝም በይ። ይኸውልህ በጣም እርቦኝ ነበር፣ እያዞረኝ ነበር። ለዛ ነው ደግሞ አንተ እንዴት ጥሩ ሰው ነህ ብዬ ላስብ እችላለሁ። ድንገት መታ እየለከፍከኝ መስሎኝ ይቅርታ። አዎ ልክ ነሽ። በጣም ይቅርታ። ድምጻቸው ጠፍቷል። አሁን መሄድ አንችልም? አይ እኔ የትም አልሄድም። ይሄ ነው የኔ ቤት። እሺ ሄይ ነይና አንድ ሁለት እንቁላል ጠብሼ ላብላሽ። ማለቴ በጣም ከራበሽ። አይ አያስፈልግም፣ ያን ያህል አራበኝም። እሺ ካራበሽ ግን እየተጠነቀቅሽ። ምን ነው ሰው ምግብ ሲበላ አይታወቅም እንዴ? ኧረ እሱስ አይቻለሁ፣ ግን አንቺን አይቼሽ አላውቅም። በጣም እርቦሽ ነበረ መሰለኝ። እሱንማ ቅድም ነግሬያለሁ። ብዙ ጊዜ ሆነሽ እንዴ ምግብ ከበላሽ? ብዙ ቀን ጎዳና ላይ ነበርሽ ማለት ነው። እና ምን ነው በሰላም ነው? በምን ምክንያት ነው? ወይ አዝናለሁ፣ ልነግርህ አልችልም። አሁን አላምንህም። እና እኔን ስታምኚኝ ትነግሪኛለሽ አይደል? እና ያለና መጀመሪያ ስምሽን ንገሪኝ። ማርጃን። ውሸትሽን ነው። ሳይሽ ማርጃን አትመስይም። አዎ ሰላም ነው። እውነተኛ ስሜን አልነግርህም። ምን አይነቱ ነው? እሺ የት ነው የምትሄደው? አንቺን የምቆራርጥበትን ቢላዎች ይልሳል። ወይ በጣም ቀለኛ ሰው ነህ። ደም ምናምን እንዳይነካኝ ፎጣና ሽርጤ ላዘጋጅ። ቆይ መጣው። እዚህ ቤት ሻወር ትወስጃለሽ ብለህ እንዳትቀልድ። እንደዛ ካልሆነማ መሄድ አለብሽ። እኔ ቤት ሳይታጠቡ መቆየት አይቻልም። ውይ በጣም ቆሽሸሻል። ኧረ እኔ አልቆሸሽኩም። እጅግ በጣም አመሰግናለሁ የኔ ቆንጆ። በዚህ ዓመት ምንም ሳታቅማሚ ነው ቶሎ የመጣሽው። በጣም ደስ ብሎኛል። ምን መሰለህ የኔ ውድ፣ እረፍት ባገኘው ቁጥር ካንተ ጎን በሆን በጣም ያስደስተኛል። ደሞም ይሄንን በደንብ ታውቃለህ። ፈጣሪ ይመስገን። ሙዛም ሙዚቃው ይጀመር።
ፍቅር ይዞሃል አይደል? አዎ ፍቅር ይዞሃል።